የዲፕሎማሲ ጠረጴዛዎች ባዶ ቀርተዋል። የቃላት ልውውጦች በአስፈሪ ወታደራዊ ዝግጅቶች ተተክተዋል። በአሜሪካና በኢራን መካከል ለወራት ሲጓተት የነበረው ወሳኝ ድርድር በድንገት መቋረጡን ተከትሎ ቀጠናው ከመቼም ጊዜ በላይ ወደማይቀለበስ የጥፋት አዘቅት እያመራ ነው። ተስፋ ተጥሎባቸው የነበሩት የሰላም በሮች ሲዘጉ፣ የጦርነት ነጋሪት ድምፅ ከሩቅ ሲያስገመግም፣ ይህ የሁለት ሀገራት ፉክክር ብቻ አይደለም። በመካከለኛው ምስራቅ ውቅያኖስ ላይ ግዙፍ የጦር መርከቦች ውሃውን እየሰነጠቁ ወደ ጦርነት ቀጠና እየተመሙ ነው። የዓለም የነዳጅ እና የንግድ ደም ስር ሊቋረጥ ነው የሚል ስጋት ታላቅ ድንጋጤ ፈጥሯል። ዛሬ የምንዳስሰው የሰላም ማጣት ጉዳይ ሳይሆን የዓለም የጂኦፖለቲካዊ ካርታ በቅጽበት ሊቀየር ስለሚችልና ከጫፍ እስከ ጫፍ ስለተወረወረው አስደንጋጭ የጦርነት ስጋት ነው። ሁኔታው ከቀን ወደ ቀን እየተወሳሰበና አደገኛ እየሆነ መጥቷል። የድርድሩ መክሸፍ ዝም ብሎ የፖለቲካ አለመግባባት ሆኖ አልቀረም። ይልቁንም ሁለቱም ወገኖች ቀይ መስመር ላይ መድረሳቸውን የሚያሳይ ግልጽ ማሳያ ሆኗል። ለዓመታት ሲብላላ የነበረው የኒውክሌር ፕሮግራም ውዝግብ፣ የኢኮኖሚ ማዕቀብ ጫናዎችና የቀጠናው የጂኦፖለቲካዊ የበላይነት ሽኩቻ አሁን ላይ የመፈንዳት ደረጃ ላይ ደርሷል። የሰላም ድርድር ሲቋረጥ ሁለቱም ሀገራት ወደ ተለዋጭ እቅዳቸው ማምራታቸውን ግልጽ ሆኗል። ይህ ተለዋጭ እቅድ ደግሞ ከጥፋትና ከእልቂት የዘለለ ትርጉም የለውም። በዓለም አቀፍ ደረጃ ከፍተኛ ትኩረት ስቦ የነበረው ይህ ድርድር መቋረጡ በመካከለኛው ምስራቅ ያለውን የኃይል ሚዛን አናክቶታል። አሜሪካ ጥቅሞቿንና አጋሮቿን ለመጠበቅ ስትል ወታደራዊ አቅሟን በቀጠናው እያጠናከረች ትገኛለች። እጅግ ዘመናዊ የሆኑ የጦር መርከቦች፣ አውዳሚ ሚሳኤሎች ተሸካሚ የባህር ሰርጓጅ መርከቦችና በአይነታቸው ልዩ የሆኑ የጦር አውሮፕላኖች በስምሪት ላይ ናቸው። ይህ ግዙፍ ወታደራዊ ክምችት የኃይል ማሳያ ብቻ ሳይሆን በማንኛውም ሰዓት ሊሰጥ ለሚችል ጥቃት ትዕዛዝ የተደረገ ቅድመ ዝግጅት ነው። የውሃ ላይ ግዛቶች በጦር መሳሪያዎች ታጭቀዋል። አየሩም ቢሆን በስለላ እና የጦር አውሮፕላን ንዝረት ተሞልቷል። ይህ ወታደራዊ ትርኢት ቀጠናውን የባሩድ በርሜል አድርጎታል። አንዲት ትንሽ ብልሽታ ብቻ በቂ ናት። በሌላ በኩል ኢራን በዝምታ የምታልፈው ነገር የለም። ከስምምነቱ መፍረስ በኋላ የኒውክሌር ማበልጸግ ስራዋን በከፍተኛ ፍጥነት እንደምትቀጥል ግልጽ አድርጋለች። የዩራኒየም ማበልጸጊያ ጣቢያዎች ቀን ከሌሊት እየሰሩ ሲሆኑ የኒውክሌር ጦር መሳሪያ ባለቤት ለመሆን የሚያስችላትን አቅም ላይ ለመድረስ የተቃረበችበት ጊዜ እጅግ አጭር መሆኑ ምዕራባውያን በእጅግ አስደንግጧል። ከዚህ በተጨማሪ የባለስቲክ ሚሳኤል አቅሟን በማሳየትና የቀጠናውን የውሃ መስመሮች በተለይም የሆርሙዝ ባህረ ሰላጤ ለመዝጋት እንደማታመነታ በተደጋጋሚ አስጠንቅቃለች። ይህ የውሃ መስመር የዓለም ነዳጅ አቅርቦት ዋነኛ የደም ስር በመሆኑ እዚህ ቦታ ላይ የሚፈጠር ማንኛውም ወታደራዊ ግጭት የዓለም ኢኮኖሚ በአንዴ ሽባ ሊያደርግ ይችላል። የሆርሙዝ ባህረ ሰላጤ መዘጋት ማለት ምን ማለት እንደሆነ ለአፍታ እናስበው። በየቀኑ በሚሊዮን በርሜል የሚቆጠር ነዳጅ የሚያልፍበት ይህ ጠባብ የውሃ መስመር ከተዘጋ የነዳጅ ዋጋ በዓለም ገበያ ላይ በቅጽበት ሰማይ ይነካል። ይህ ደግሞ የትራንስፖርት የማምረቻና የሸቀጣ ሸቀጥ ዋጋዎች እጥፍ ድርብ በማድረግ ዓለም አቀፍ የዋጋ ግሽበት ያስከትላል። የዳበረ ኢኮኖሚ ያላቸው ሀገራት ሳይቀሩ በከባድ የኢኮኖሚ ድቀት ውስጥ ይዘፈቃሉ። ታዳጊ ሀገራት ደግሞ የረሃብና የፖለቲካ ቀውስ ገደል ውስጥ ይገባሉ። የዚህ ጦርነት ስጋት የኢኮኖሚ መዘዝ ከጦር መሳሪያ ጥፋት እኩል አልፎ ተርፎ የከፋ ሊሆን እንደሚችል የኢኮኖሚ ጠበብቶች እያስጠነቀቁ ይገኛሉ። የነዳጅ ዋጋ ንረት፣ የሸቀጦች እጥረትና የዋጋ ግሽበት የዚህ ሊከሰት የሚችል ጦርነት ቀጥተኛ መዘዞች ናቸው። የድርድሩ መቋረጥ የፈጠረው ስጋት በሁለቱ ሀገራት ድንበር ብቻ የሚወሰን አይደለም። መካከለኛው ምስራቅ በተፈጥሮ እጅግ ተቀጣጣይ ቀጠና ነው። አንዲት ትንሽ ብልጭታ ሙሉ ቀጠናውን ወደ እሳት ላንቃነት ልትቀይር ትችላለች። የተለያዩ ታጣቂ ቡድኖችና በቀጠናው ያሉ ተቀናቃኝ ሀገራት በዚህ ውጥረት ውስጥ የየራሳቸው ሚና ሊጫወቱ መዘጋጀታቸው ሁኔታውን ይበልጥ ውስብስብ ያደርገዋል። የፕሮክሲ ጦርነት ሊስፋፋ፣ የሽብር ጥቃት ሊያገረሹና በሚሊዮኖች የሚቆጠሩ ንጹሃን ዜጎች ለስደትና ለእልቂት ሊዳረጉ የሚችልበት እድል ሰፊ ነው። ይህ ዓለም አቀፍ የማህበረሰብ ሊሸከመው የማይችለው እጅግ ከባድ ሸክም ነው። በየመን፣ በሶሪያ፣ በሊባኖስ እና በኢራን ያሉ የኢራን ተላላኪ ታጣቂ ቡድኖች ከፍተኛ ወታደራዊ ዝግጅት እያደረጉ ይገኛሉ። አሜሪካዊም አጋሮቿ በኢራን ላይ ጥቃት ቢሰነዝሩ እነዚህ ቡድኖች ዝም ብለው እንደማይመለከቱ አስታውቀዋል። ይህ ማለት ጦርነቱ በአንድ ግንባር ብቻ ሳይሆን በመላው መካከለኛ ምስራቅ 5 ወይም 6
የተለያዩ ግንባሮች ሊከሰት ይችላል ማለት ነው። እስራኤልም ብትሆን የኢራን የኒውክሌር ጣቢያዎች ለመምታት የራሷን ፕላን ይዛ በተጠንቀቅ ቆማለች። ይህ አይነቱ የተሳሰረ እና የተወሳሰበ የጥላቻ መረብ አነስተኛ የተባለ ግጭት እንኳን ወደ ቀጠናዊ እልቂት የመቀየር ሙሉ አቅም አለው። የዲፕሎማት ባለሙያዎችና የፖለቲካ ተንታኞች ሁኔታውን በጥልቀት ስጋት እየተመለከቱት ነው። የድርድር ጠረጴዛዎች መገልበጥ ማለት የኃይል እርምጃ ብቸኛ አማራጭ ሆኖ መቅረቡ ያመለክታል። ታሪክ እንደሚያስተምረን ሀያላን ሀገራት የዲፕሎማሲ መንገዶች ዘግተው የጦር መሳሪያዎችን መመልመል ሲጀምሩ መጨረሻው የከፋ መሆኑን አይቀርም። አሁን ላይ እያየነው ያለው የቃላት ጦርነት፣ የማስፈራራት ስትራቴጂና ወታደራዊ ጡንቻ ማሳየት በማንኛውም ቅስፈት መቆጣጠር ወደማይችለው አውዳሚ ጦርነት ሊሸጋገር ይችላል። የዓለም መሪዎች ይህንን ውጥረት ለማርገብና ተፋላሚዎችን ወደ ጠረጴዛ ለመመለስ የሚያደርጉት ጥረት ከጊዜ ወደ ጊዜ እየተዳከመና ውጤት አልባ እየሆነ መጥቷል። የአሜሪካ ወታደራዊ ስትራቴጂ በቀጠናው ላይ ሙሉ የበላይነት ማረጋገጥና የኢራን የኒውክሌር ህልም በእንጭጭ መቀጨት እና ላይ ያነጣጠረ ነው። ለዚህ ሲባል ምንም አይነት ወጪና መስዋዕትነት ለመክፈል ዝግጁ መሆኗን በተግባር እያሳየች ነው። የጦር መርከቦቿን በማስጠጋት አጋር ሀገሮቿን በማስተባበርና የኢኮኖሚ ማዕቀቦችን ይበልጥ በማጥበቅ የጠላትን አንገት የማስደፋ ፖሊሲ እየተከበረች ትገኛለች። የፔንታጎን ወታደራዊ እቅድ አውጪዎች የተለያዩ የጥቃት አማራጮች ለፕሬዝዳንቶች አቅርበዋል የሚሉ መረጃዎች እየወጡ ነው። ነገር ግን ይህ አይነቱ ከፍተኛ ጫና የኢራን የብቀላ እርምጃ ሊያፋጥንና ያልታሰበ አጸፋዊ ጥቃት ሊያስከትል እንደሚችል የጦር ስትራቴጂዎች ያስጠነቅቃሉ። ኢራን በበኩሏ ከማንኛውም ውጫዊ ጫናና ዛቻ ወደ ኋላ እንደማትል በማስረገጥ የራሷን የህልውና ማስጠንቀቂያ ስልት እየተጠቀመች ነው። ህዝቧን ለከፋ የኢኮኖሚ ቀውስ ያጋለጠውን ማዕቀብ በመቋቋም ወታደራዊ አቅሟን መገንባት ቀጥላለች። ግዙፍ የመሬት ውስጥ ሚሳኤሎች ማከማቻዎችን ገንብታለች። በሺዎች የሚቆጠሩ ሰው አልባ አውሮፕላኖችን አምርታለች። እንዲሁም ፈጣን የባህር ላይ ጥቃት ሰንዛሪ ጀልባዎች አሰማርታለች። ከምዕራባውያን ጋር ያላትን ግንኙነት መሻከሩን ተከትሎ ከሌሎች የምስራቅ ሀያላን ሀገራት ጋር ያላትን ወታደራዊ እና ኢኮኖሚ ትስስር በማጠናከር አዲስ የኃይል ሚዛን ለመፍጠር እየሞከረች ነው። ሩሲያና ቻይና በዚህ ውጥረት ውስጥ ያላቸው አቋም ጦርነቱ ወደ ዓለም አቀፍ የሀያላን ግጭት ሊቀየር የሚችልበትን ሌላ አስፈሪ ገጽታ ነው። በዚህ ሁሉ ውጥረት ውስጥ ትልቁን ዋጋ የሚከፍለው ተራው ዜጋና የዓለም ኢኮኖሚ ነው። ጦርነት የሚጀመረው በፖለቲካዊ ውሳኔ ቢሆንም መዘዙ የሚሸከሙት ግን ንጹሃን ናቸው። ከተሞች ወደ ፍርስራሽነት ሊቀየሩ፣ ሆስፒታልና ትምህርት ቤቶች ሲወድሙ፣ በሚሊዮን የሚቆጠሩ ህጻናትና እናቶች መጠለያ አልባ ይሆናሉ። የንግድ መስመሮች ከተዘጉ፣ የነዳጅ አቅርቦት ከተስተጓጎለ እና ዓለም አቀፍ ገበያ ከተናወጠ የኑሮ ውድነት በየቤቱ መግባቱ አይቀሬ ነው። የፋብሪካ መቆም፣ የስራ አጥነት መስፋፋት እና የረሃብ አደጋ በታዳጊ ሀገራት ላይ የከፋ ጉዳት ያስከትላል። ስለዚህ ይህ የጦርነት ስጋት የአንድ የተወሰነ አካባቢ ጉዳይ ሳይሆን የሁሉም የዓለም ዜጋ የዕለት ተዕለት ህይወት ላይ ቀጥተኛ ተጽዕኖ የሚያደርስ አደገኛ ክስተት ነው። የሰላም በሮች ሙሉ በሙሉ አልተዘጉም የሚሉ ጥቂት ብሩህ አመለካከት ያላቸው ወገኖችን ቢኖሩ መሬት ላይ ያለው እውነታ ግን ከዚህ የተለየ ነው። የድርድር ውድቀቱ የሚፈጠረው የጥርጣሬና ያለመተማመን መንፈስ በቀላሉ ሊጠገን የማይችል ጥልቅ ስምጥ ፈጥሯል። ሁለት ወገኖች የየራሳቸው ቅድመ ሁኔታዎችን በማስቀመጥና አቋማቸውን በማጠናከር መፍትሄ ይበልጥ አርቀውታል። በእነዚህ አይነት የፖለቲካ ድርድር ውስጥ አንድ አነስተኛ ስህተት፣ የተሳሳተ የስለላ መረጃ፣ የኮምፒውተር ሲስተም ብልሽት ወይም ታስቦበት ያልተደረገ ወታደራዊ እርምጃ ዓለምን ወደማትወጣው የጦርነት አዘቅት ሊከታት ይችላል። የታሪክ ድርሳናት እንደሚመሰክሩት ታላቅ ጦርነቶች ብዙውን ጊዜ የሚነሱት በወታደራዊ ስትራቴጂ ሳይሆን በተፈጠሩ ድንገተኛ ስህተቶችና የተሳሳተ ስሌቶች ነው። አሁን ላይ ሁሉም አይኖች ወደ መካከለኛው ምስራቅ አፍጥጠዋል። የጦር መርከቦች እንቅስቃሴ፣ የባለስቲክ ሚሳኤል ሙከራ፣ የድሮኖች በረራና የፖለቲከኞች የቃላት ጦርነት በከፍተኛ ትኩረት እየተከታተሉ ይገኛሉ። ይሄ የነርቭ ጦርነት ከመቼ እንደሚቀጥል ማንም በእርግጠኝነት መናገር አይችልም። ሆኖም ግን አንድ ነገር ግልጽ ነው። የዲፕሎማሲ ውድቀት የዓለም ደህንነት እጅግ አደገኛ በሆነ ገደል አፋፍ ላይ አቁሞታል። የሰላም ድምጽ በጦር መሳሪያው ጩኸት የተዋጠው ባለበት በዚህ ፈታኝ ወቅት የዓለም አቀፍ ማህበረሰብ የተባበሩ መንግስታት ድርጅትና ገለልተኛው አካል ጣልቃ ገብነትና አስቸኳይ መፍትሄ እርምጃ ከመቼውም ጊዜ በላይ ወሳኝ ሆኗል። አለበለዚያ ግን የምንሰማው የሚቀጥለው ዜና የድርድር መቋረጥ ሳይሆን የጥፋት ጦርነት መጀመሪያ ሊሆን ይችላል።